አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ ሆይ? እኔ አልሐምዱሊላህ ሰላም ነኝ። እናንተም ሰላም ብዝት ይበልልኝ። አገራችን ሰላም ያድርግልን። ሀባይቢ ላይክ፣ ሳብስክራይብ እያደረጋችሁ ሼር እያደረጋችሁ ጀምሩ ትላችኋለሁኝ። አላህ ሰላም ያድርጋችሁ፣ ሰላም ያድርገን። እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ይዟችኋል? እኔ አልሐምዱሊላህ ሰላም ነኝ። ዛሬ በአዲስ ነገር መጥቼላችኋለሁ። ሼር እያደረጋችሁ ሳብስክራይብ እያደረጋችሁ ቤተሰብ እየሆናችሁ ጀምሩት። ሁሉም አዳዲስ የምለቅ ነገር እንዲደርሳችሁ፣ አዳዲስ የማመጣቸው ነገር ለመዳም ቅመም እንዲደርስ ሳብስክራይብ እያደረጋችሁ ጀምሩ እላችኋለሁኝ። ስራ ያጣችሁ እህቶቼ ያላ ስራ ይስጣችሁ። ስራም ላይ ያላችሁ አላህ ያብጅላችሁ። ከባድ ነው፣ አሁን ስራ የለም። አሁን ጊዜ ላይ ብዙ እህት ወንድሞቻችን ተቀምጠዋል። አላህ ይረዝቃችሁ፣ ይረዝቀን። ስራም ላይ የሆነ ደግሞ አላህ ስራችን ላይ ያቆየን። አረቦቹ መታመን ትተዋል። ጠለብ መግባት ከጀመረ ወዲህ መቼም መጀመሪያ የሚያሳስበው ስለ ስራ ጉዳይ ነው ብዬ ነው ይሄንኑ ማወራው። ኢንሻአላህ ሰው ካልሰራ ሰው ሀገር ስደት ለምን ይመጣል? ያው ለመስራት ነው የወጣ ነው። ለመስራት እስከወጣን ድረስ አላህ ሪዝቃችንን ሰፊ ያድርገው። ሰርተን የምናድግ አላህ ያድርገን። ከመዳም ኩሽና አላህ ያውጣን። ወደ ሀገራችን በሰላም በጤና ባፊያ ከልጆቻችን ጋር ከቤተሰብ ጋር አላህ በሰላም ያገናኘን። ወላሂ ስራ ጠፍቶ አይደለም ተሰርቶ እዛ ሀገር አይቻልም። የሰው ሀገር ላይ ማለት ነው ብዙ አለ። የቤት ኪራይ አለ፣ የተለያዩ ነገር አሉ። እንግዲህ በመዳም ቅመም ላይ እኛ በመቀመጥ አያምርብንም በመስራት እንጂ አንድ ሰው ሀገር ላይ ከመጣ ለስራ እስከወጣ ድረስ መስራት ነው። አላህ ሱብሓነሁ ወተዓላ ሰዓቱን ያቀረበ ቀን በአይ ጠሪቅ ብሎ ሀገራችን ያስገባናል። እኛ በማሮጥ ምንም እሱ ሲፈልገው ብቻ ነው ወደ ሀገራችን የምንገባው። በሰው ሀገር ወጥቶ ከመቅረት አላህ ይጠብቀን። ብዙ እህት ወንድሞቻችን በባህር እያለቁ ነው። አላህ ከሰው ሀገር ከስደት በቃ ይበለን። እንግዲህ ከሁሉም ነገር አላህ ይጠብቀን እላለሁኝ። የሞቱትንም አላህ ይራህማቸው፣ ያሉትንም ደግሞ አላህ ጤና አፊያቸውን ይስጣቸው። በባህር ብዙ ሰው አልቋል። መቼም ሳሰሙ አቀሩም። አላህ ይራህማቸው። ሞቱትንም ለቤተሰብም ትዕግስቱን አላህ ይስጣቸው፣ ሰብሩን። እናማ እህቶቼ ማለት ነው ዛሬ ጥሩ ነገርም ይዤላችሁ መጥቻለሁኝ። ወደፊትም ኢንሻአላህ ይዤላችሁ እመጣለሁ። እንደምታዩት ሽሮና በርበሬ አቅርቤላችኋለሁ። የኢትዮጵያ ሽሮና በርበሬ አምጥቻለሁኝ። እንግዲህ ኢትዮጵያ ሽሮና በርበሬ መግዛት የምትፈልጉ በቀይም በነጭም አለኝ። ይሄ የቤት የተቀመመ ቤት ጃሂዝ የሆነ ሽሮና በርበሬ ነው። እዚህ ጋር ደግሞ ሞሪንጋም ብዙ ልጆች ይፈልጋሉ፣ አቅርቤላችኋለሁ። ሞሪንጋ የምትፈልጉ ልጆች ካላችሁ፣ እንዲሁም የቅቤ ቅመም አለኝ። የቅቤ ቅመም እንግዲህ የወጥም የቅቤም ይሆናል። እንደዚህ አቅርቤላችኋለሁ። እንግዲህ ቅቤ፣ ጥሬ ቅቤ የተነጠረ ደግሞ አላቀረብኩላችሁም፣ አቀርብላችኋለሁ በሌላ ቪዲዮ ላይ። ወይባ የምትፈልጉት ወይባም ገብቶላችኋል። እንግዲህ አላህ ሱብሓነሁ ወተዓላ ስራ ይረዝቃችሁ። መጥለብ የምትፈልጉ ሽሮና በርበሬ ምጥን ሽሮም አለን፣ ነጭ ሽሮም እንደምታዩ ነጭ ሽሮ ነው ይሄ። ምጥን ሽሮ ደግሞ አለን። በርበሬም ቤት የተዘጋጀ ነው። እንግዲህ መልኩ ራሱ ያስታውቃል። ቤት የተዘጋጀ በርበሬ ገና ትናንትና ነው ያስገባሁት። እንግዲህ ሽሮና በርበሬ መጥለብ የምትፈልጉ የቅቤ ቅመም እንዲሁም ደግሞ ማር፣ ነጭ ማር የምትፈልጉ አለኝ። ቪዲዮ ላይ ያላስገባኋቸው መጥለብ ከእናንተ ነው የሚጠበቀው። ቁጥር 05975811546 ለበለጠ መረጃ ደግሞ ፕሮፋይል ስም አስቀምጥላችኋለሁ።
እዛ ታገኛላችሁ። ኢንሻአላህ እዘዙን። እንዲሁም የተለያዩ ልብሶች፣ የተለያዩ እቃዎች አገር መላክ የምትፈልጉ የቤት እቃ፣ ጀዋል፣ ሽርጥ፣ ሻል ይሄን አስገብቻለሁ። እንግዲህ የምትፈልጉ በታማኝነት እናስገባላችኋለን ወደ ሀገር ቤተሰቦቻችሁ ድረስ በታማኝነት እናደርስላችኋለን። እናንተ ብቻ በዋትስአፕ ማናገር ይጠበቅባችኋል። በውስጥ አናግሩን በዋትስአፕ እና ልብሶች ደግሞ የዱባይ አባያ፣ የዱባይ ድሪያ አስገብተናል። የዱባይ እቃ ማታ ገብቷል። የምትፈልጉ እንደምታወቀው እንግዲህ በዋትስአፕ አናግሩን እንላለን። እንግዲህ ሌላ ነገር ምንም ከሸዋዬ ጋር የምታጡ ነገር የላችሁም። ሁሉም ነገር አለ። እናንተ ማናገር ነው። ክሬም፣ ሳሙና፣ የፊታችሁን ክሬም አቅርቤላችኋለሁ። የሳሙና ደግሞ ብዙ ልጆች ሽታ የሌለው ሳሙና ቴሌግራም ላይ ይላሉ። ይሄንን የምትፈልጉ ሽታ የሌለው ማሻአላ አሳሲያ ላለው ሰው አይሆንም። የሚሸተው ሳሙና ሽታ የሌለው ሳሙና አሳሲያ ያለው ሰው ጥሩ ነው። እኔም ለራሴ አሁን ሳሙና የሚሸት ሳሙና አልጠቀምም። ለምን አሳሲያ አለብኝ። እንዲሁም ደግሞ የአሳሲያ መድኃኒት የምትፈልጉ ከሰደልያ የሚገኝ ነገር በነገራችን ላይ ሁሉ ነገር የምትፈልጉ ነገር ጥለቡን። ኢትዮጵያ ላይ የምታገኙትን ኢትዮጵያ ላይ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለመዳም ቅመሞች ሲደርሳቸው ስክሪንሾት እያደረጉ ያገኙታል። ስክሪንሾት እያደረጉ ይላኩልኝ፣ አቀርብላችኋለሁ። አላችሁበት ድረስ አመጣላችኋለሁ። ድሪያ የዱባይ ገብቷል። ነዶ ከፈለጋችሁ የተሰፋ ከፈለጋችሁ